ኧረ አቤት እስቲ ስማ በእናትህ ስማ በላሽው አንጀቴን በላሽው በላሽው አንጀቴን በላሽው የካይሮ ልጅ ሆነሽ ሱዳን ያገባችው ያው መፋታታቸው አይቀርም ብዬ እኮ ነው ጥሩ ነው የኔ ልጅ የህዝቡን ግጥም ፈጀው እኮ ምን ያው መንግስት ግጥም የለውም ብዬ እኮ ነው ይልቅ እኔ ግጥም ልስጥህ ተቀበል የምር እሺ እንኳን ግጥምና ልጅስ ተቀብዬልኝ እሺ ልጅ ጠላሁኝ ብሎ ሰው ይሰደዳል ልጅ ጠላሁኝ ብሎ ሰው ይሰደዳል እንዳል ትዕግስት ይኑር እንጂ ሲወልድ ይወደዳል በል ትዕግስት ይኑር እንጂ ሲወልድ ይወደዳል እንዳል ልከዳ ነው ይላል ልጅ እያስፈራው በል ልከዳ ነው ይላል ልጅ እያስፈራው ተከርቶ እንደነበር ማን በነገረው ያበደ ግጥም መጣልኝ ተቀበል ያዴ ከፑሻፕ ግጥም ነቃ ብለህ ስማ አደንዝዝ ብራዘር ነቃ ብለህ ስማ አደንዝዝ ብራዘር ሸምጥጬ ነበረ እያለ ነው ፋዘር ዘርዝሮ በለው ሸምጥጬ ነበረ እያለ ነው ፋዘር ያዝ በለው ተፋፋመ ጧት ላይ ተነስቶ ብረት ከሚገፋው ሻለኛል ለኔ ሌሊት የሚለፋው ከተሻለህማ ሌሊት የሚለፋው ፌር አይደለም ብሎ ሴጣን እንዳይከፋው ይሄን ግጥም ያዝ ምንም ብትወጠር አትበጥስም ጁራብ ይሄን ብረት ገፍተህ እንዳይደፋህ ረሃብ አንተ ከነሱ ጋር እዚህ ቁጭ ብለት ልጅህ ግን የሚያደርጋትን አሳጥቷታል ወይ አሁን አንቺ የት ልትሄጂ ነው ትምህርት ቤት ይኸውልህ እምቢ ካሉኝ ግን ተመልሼ መጥቼ ይዤክ ነው የምሄደው ተቀበል አዎ ዛሬ ቀን ሲጥል እያየ ይወስዳል ወራጅ ሲጥል እያየ ይወስዳል ወራጅ ይባላል ወይ ሌላኛው ወላጅ ይባላል ወይ ሌላኛው ወላጅ የዓመት አስቤዛ በ3 ቀን በልተሽ የዓመት አስቤዛ በ3 ቀን በልተሽ ሲርበሽ ሚስኮል አታድርጊ ወይኔ የዓመት አስቤዛ በ3 ቀን በልተሽ ሲርበሽ ሚስኮል አታድርጊ ወይኔ አቤት እኔ እኮ ዘፋኝ ከመሆን የግጥም መድብል ባወጣ ነው የሚሻለኝ ላውጣ እንዴ አንተ እኮ ዝም ብለህ ነው የምትጨነቀው እንዴት ዘንድሮ ካሉት 1000 ዘፋኞች መካከል ግጥም ያለው ዘፈን የሚዘፍኑት እኮ 3 አይሞሉም አታናጥበኝ ሰውዬ አታናጥበኝ ብያለሁ እኔን የሚገርመኝ እዚች ሀገር እድገት እኔን የሚገርመኝ እዚች ሀገር እድገት መንደሬው ምን ይላል ቀስ ብለሽ ደግ ኧረ እባክህ ወርቁ ጉንጬን እንዳታስቆርጠኝ በቃ ግጥም ቤት መምታት ተወው እንዴ ኧረ እባክህ ስማ የኔ ግጥም በኃይል ቤት ከመምታቱ የተነሳ አንዳንዱን ቤት እንደሚያፈርሰዋል
ያንተ እኮ ሐሳቡም ጭምር እኮ ነው ቤት የማይመታው። ደግሞ ለግጥም የሚሆን ሐሳብ ፍለጋ ሩቅ ከመሄድ እዚሁ ከምትኖረውና ከምታየው ነገር መነሳት ትችላለህ። ኧረ እኔ ቁጭ ብዬ ነው ደስ የሚለኝ ትል ነበር ውሮ ብትኖር። እንዴት ናችሁ? ታዋቋት ትርሲት ትባላለች። አዲሷ ሰራተኛችን ናት። አዲሷ ከዚህ በፊት ሰራተኛ ቀጥረን የምንኖር አይመስልም። ቆይ አንቺ ልትሄጂ ነው? እንዴት በዛ። ሰላም ነው? ሰላም ነው? እንዴ ምርጥ አይዲያ የኔ እናት። ሰላም ሰላም ብላ ስትጀምር ሰላምታ ታ ሰላም ይናጋል የምር እናቴ ትሞት ነይ የኔ ሐሳብ አመንጪ ነይ የኔ ሐሳብ ማሳ ወይ አይዲያ ወቤት መቀባት ያዝልኝ ግን የሐሳብ ማሳ ነው ሰውነቷ ሁሉ እስቲ ማጭድ ስጠኝ ልጨዳት ነይ ሰላም። ያሁኑ አይደለም ቤት ሊመታ ቤቱ ራሱ ሳይጠፋበት አይቀርም። እና ወደ ቤቱ ጠጋ ልበል እንዴ? እኔ እኮ ስጽፈው እኮ ይገጥማል። በቃ ሳዜመው እኮ ነው ስፓናቶ የሚሆንብኝ እኮ። ለምን መጀመሪያ የግጥም ባህሪያቶችን አታጠናም? ግጥም እኮ ብዙ ባህሪያቶች አሉት። እሱም ይጠጣል እንዳትለኝ። ወይ ለምን በሰው ዘፈን ራስህን አትገራም? እኔ እንጃ በህግ ቆይ እኔ የምልህ ሌላ መለማመጃ ዘፈን አጥተህ ነው እንዴ? እንዳው ዘፋኝም ገጣሚም እንደማትሆን አይተናል። በነካ እጅህ ልጄም ባትሆን ኪስህን ነው ሰርቼ ደክሞኝ ጋደም ስል ጫማዬ ማውልቀው ቅሬሽ ነው እንዴ? ወይኔ አንቺ ይሄን የመሰለ ቅጂ ላይ ጋሼ ብለሽ ትገቢያለሽ እንዴ? በኋላ አልበቢን ባወጣ ስሜን ብታጭው ክሬዲቴን ከለከለኝ ብለሽ ይሄኔ የሾዎች ማድመቂያ ልታረጊኝ ነው አይደል? እረስማ እነ ድንገቴ እንዴ ድንገት እኮ ነው ዘው ብላችሁ ጥበብ ውስጥ ገቡና መውጫው የሚያጥራችሁ። ጋሼ እንዲህ ተንጋለሽ ታወራ ብቻ ትን እንዳይላል። እኔ ቃላት እንደ ካድሬ የሚታዘዙልኝ ጩቢቲ ነኝ። እሺ ትን የሚሉ ቃላትን ከማይሉት የለየሁት የ6ኛ ክፍል ተማሪ ሆኜ ነው። ካሉ እሺ ጋሼ። አቤት እስቲ ደግመሽ ትረኝ። ምን አሉኝ ጋሼ? ጋሼ እኔ እንደው ምን በድዬ ነው አንድ አልበም ሳለቅ ጋሼ መታስብለኝ? ጋድ ይኸውልሽ እኔ ግን በእድሜ ሳይሆን በስራዬ ነው አንቱ ጋሼ መባል የምፈልገው። ወይኔ አቤትን ቆይ ምርጥ አይዲያ ሊመጣልኝ። አያስብልም ጋሼ ስራ እንጂ እድሜ አያስብልም ጋሼ። እስቲ ሁለተኛውን ስንኝ ሁለተኛ ስን ባይኖርስ እንዴ? ቆይ የራስ ነው አንቺ አሁን እዚህ ጠረጴዛ ላይ አይደለም ፖምና አንድ የምግብ ዘር አይተሻል? አይ የራስ ግጥሞች አሉ ወይ ነው አሉ። ስሚ በሌላ ሰዎች የተጻፉ አንቱ የተባሉ ግጥሞች ራሱ ምን ነው የጩቢቲ ቦንን ብለው የሚመኙኝ ሰው ነኝ። እሺ እኔ ጩባው ቃላቶችን ሳሽሞነሙን ምድራቸው እኮ ነው የሚመስለው። እንደው ባይገርምሽ ለአንድ ግጥም 3 እስክሪብቶ ምጨርስ ሰው 3 አንዴ ግጥም መጻፍ ከጀመርኩኝ ኧረ እባክህን ተብዬ በሽማግሌ ተለምኜ ማቆም ሰው እኮ ነኝ። እስቲ አንድ ግጥም በልልኝ። የእውነት
ትንሽ ሊጠጥርብሽ ይችላል ግን ቲሸርት ወዳለው ነፍሴ ነው ኮፍይ 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 እንሰብሰብ ያልሽኝ ልሰጭኝ መሰለኝ አጸለኝ የዝንጀሮ መንገድ ቢከተሉት ገድ ጀለሴ ተመለሽ ኮሮና እንዳታመጥ መጥ እንዴ እየሳቅሽ ነው እንዴ? የደስታ ሳቅ ነው። ያው ገጣሚ ቤት መግባቴ በጣም ደስ ብሎኛል። ስማ የሰጠሁን ዘፈኖች ከልብ ብሰማቸው ቢያንስ የግጥም ችሎታ 10% ከፍ ይላል። ያው እንዳልከኝ እያደረግኩ አይደለ እንዴ? ያው ያልከኝን ግጥም ከኔ ጋር ያዋድኩት ነው ግን እንደኔ አይሆኑ የእውነት ውለታ አልዋለኝ። እሺ በራሴ ወጪ የአይምሮ ህሙማን ሆስፒታል ወስጄ ላሳከመ ያሉን በጣት የሚቆጠር ዶክተር እነሱን ያሳብድብን እንዴ? ለነገሩ በእጅ ያለው ወርቅ ብራስሌት ይባላል። የራሴ ፈጠራ ነች። ቆርጦ ቀጥሎ የራሴ ነው ማለት አይነፋም። እሷን እንተዋትና ቆይ እስቲ ዳድ የእውነቴን ነው የምልህ ይሄንን ላንተ ከማቅረቤ በፊት እስቲ ይሄን ስማልኝ። ያምራል ወይ በቅርጹ የፍቅር አዳራ ኗሪ ቦታ አለው ወይስ ፈራ ዙሪያ ጥራ አለው ወይስ ነው ወይ ሜዳ ማረፊያ አለ እንግዲህ እርግጠኛ ነኝ ይሄን ግጥም የጻፈው ደላላው ከቤ ነው። እየዞረ እንዴ አጥር ምናምን ይፈልጋል። ግምገማ ገባሽ ጥበቧ አቤት 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 ያልተጠሩበት ድግስ መቀላወጥ። ስማ ምን አለ ሁሉንም ነገር እርግፍ አድርገህ ትተህ እንደ ኩዮቹ ኮብልስቶን ብትጠርብ ምን አለ? ወይም እንደ ጓደኞች ኮብልስቶን እንዴት እንዳዋሃድኩት ስማልኝ። አንቺ ወዬ ለኔ የሚሏት ዝፍን ታጫውተኛለች በፍላሽ ጫኝል የኩባያ ወተት የለው አረፍ ዝም ብለህ ጠጣበት ልታጡበት ነው ወይ ሰላም ብላ ስትጀምር ሰላም ይናጋ የምር እናደ ትሞት ወይኔ አረ የምን ፊቸሪንግ መግባት ነው? እቺ ልጅ ከጧት እስከ ማታ ድረስ ፊቸሪንግ እየገባች ታስቸግረኝ። ኤኮን ራሱ እኮ ዘፈኖች ላይ እንደዛ አላሽቃበጠም እኮ። ሰሚ ጀለስ በስተቀኝ 50 ሜትር በስተግራ 50 ሜትር ንግድ ፍቃድ አውጥቼ የምለምንባት ቦታ ነው። ኧረ እባክህ ተው እንጂ የግንባታ ፈቃድ ሳላወጣህም ወይንም ደግሞ እንደዚህ የሚመጸውቱ ደንበኞች ምናምን አላፈራህም? ምን ይመስላል ይሄ? በእናታችሁ ድሮም ታለንት የሌለው የኔ ቢጤ ሳውንድ ትራክ አይመቸውም እኮ። በቃ አምላክ ድንበሬን የደፈርከው። ኧረ እኔ ደፍሬው አይደለም ተመችቼው ነው። ደፋር ይሄን ህዝብማ ኢትዮጵያዊው ፓሴንጀር ነው መሆንበት። Yes. No. ህዝብ በስራ ቋንቋ ካልዘፈንክልኝ ብሎ ነው አይደል የማይመጸውተው? ጭራሽ በዚህ በኩል መሄድ ራሱ እኮ አቆም። አወራው ልፍልፍ ሁሉ ሀገር ሰማ ግደለኝ አንተ ገደላኝማ እኔ እዚህ እየዘፈንኩ ላሽ አሉኝ እማማ። ኧረ እማማ ጋድላሽ አይበሎት እማ
ይህ ህዝብ ለነገሩ ምን የፍቅር ዘፈን ድሮስ መቼ ይወዳል እንዴ? ታላቅ ሰው አንድዬ ፒስ ነው። አለን አንድነት እንዴ አንድነት ሰላም አንድነት ጥሩ ነው ለሀገር ይበጃ መነጣጠል ክፉ አክቲቪስት ያበላል አንድነት ጥሩ ነው ለሀገር ይበጃ መነጣጠል ክፉ አክቲቪስት ያበላል ስስ ጎን መች ጠፋኝ አንተ ህዝብ አንድነት ጸዴ ነው ሰላምም ጸዴ ነው ብናጣብሳቸው ደስ ይላታልና አቤት ይችን አቮካዶ ልጧ ዳሪማ ማንነቴ መሬት ወድቄ እንደማልቀር አሳያታለሁ። እኔ ክፉ ዳይ አቀናባሪን ውጭው ነው በየስቱዲዮ ስፈልግ ያጣሁት። አዲስ አበባ ቤት ጋልጅ ቆንጆ ልጅ አለች ጎረቤቴ ቤቴ አንድ ላይ ቤቴ አንድ ሸጋ በሌለበት ሰፈር ተወልደን አድገን እኮ ጉዶን አዲስ አበባ ማነው? ዋይ ፒስኩዌር አይ እነሱ መንታ ናቸው። ኤዲ ኬንዞ ቤታችንን ማናሳይ በጣም ምርጥ አይዲያ መጣው። የእውነት ምርጥ አይዲያ። ለምን እኔ በሳክስፎን አላጅባችሁ? የምሬን እኮ ምርጥ እኮ አይዲያ ነች። እትያሰለፍ ዛሬ ሞትው አትሰማም እንደ ብርሃኑ ሊደፋኝ እኮ ነው። የስም ስህተት ነው ይታረማል። አይረስአት ቀብሩ ይሆናል። የእውነት ሰው እንደውም የምሳ ሰዓት ምርጥ የሙዚቃ ግብዣ ነው የሚሆንለት። አየሽ የዚህ መጫወቻ ስትሆኝ ነው እርጅና የሚደብርሽ። ቮካል ሰርጸ የሆድ ድምፅ የሚለው ይሄንን እኮ ነው። ይህ እኮ የሆድ ድምፅ አይደለም፣ የሆዳም ሰው ድምፅ ነው።